ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። ቤተሰብ ዛሬ እንግዲህ በጣም በቃ ልብ በሚሰብር እጅግ በጣም በሚያሳዝን ቪዲዮም ለቅቄላችኋለሁ እና በጣም ብዙ ሰዎች አይኑ ለማመን ይከብዳል፣ አላመናችሁም እና የእውነት ያለቀስኩትን ለቅሶ ልነግራችሁ አልችልም። ልቤ በቃ ሰፍ ነው ያለው፣ ማቃት ያህል ነው የተሰማኝና አጣርቼ ብዙ ሰው ጠይቄ በሚያሳዝን ሁኔታ እውነት መሆኑን አረጋግጫለሁ። የእውነት እንዲህ ሳወራ ራሱ እንባ ላይክ እየተናነቀኝ ነው እና በጣም ነው ልቤ የተሰበረው። ለምን እንደሆነ ታውቃላችሁ? በቃ ያለው ነገር ሞት በእርግጥ ለሁላችንም አይቀርም፣ ሁላችንም እንሞታለን፣ ሁላችንም ወደዚያ ነው የምንሄደው። ግን ደግሞ በቃ ታውቃላችሁ አሁን ዴዚ በዚህ ሰዓት እንደዚህ እርጉዙና የልጅ ልጅ በምታይበት ሰዓት ላይ የእውነት ውስጤ ደከመኝ። ቤተሰብ ለማውራት ራሱ እንባ እየተናነቀኝ ነው። የእውነት አም ሶሪ ፈጣሪ። በቃ ህይወት እንዲህ ናት እና ከዴዚ ጋራ ያለውን ነገር ታውቃላችሁ ምናምን እና በቃ አይፊል ታርቀው ቢሆን ሰላም ወርዶ ቢሆን በቃ በዚህ ሰዓት ላይ አትሊስት እንኳን መውለዷ ምክንያት ሆኖ ይታረቁ ይሆን ነበረ። ገባችሁ? እና ይሄ ነገር እኔ ማመን አልቻልኩም። በቃ ከስንት ሰው እስክጠይቅ ድረስ የሜሊ የጓደኛዋን ስቶሪ ምናምን ሳይ ነው በቃ መጨረሻ ላይ ያመንኩትና ሌሎች ሰዎችንም ጠይቄ እንጂ በቃ ማመን ከብዶኝ ነበረ። በጣም ነበር የደነገጥኩት መጀመሪያ ስሰማ። ምክንያቱም ባጃዌ ደህና ነበረች አሉ። ኢቭን ከአሜሪካ ገና አዲስ አበባ ከመጣች ራሱ ሳምንት ምናምኗ ነው እና ዝም ብለ በቃ ትንሽ አመም አደረገኝ ስትል ሐኪም ቤት ይዘዋት ሂደው እንደ አጋጣሚ ነው በቃ ልተርፍ አልቻለችም። ስቲል እስካሁን እዛው ነው እንትኗ ያለው። ምክንያቱም ቤተሰቦቿ የሕክምና ስህተት ሊሆን ይችላል፣ እንዴት ብዙም ሳትታመም ህይወቷ ሊያልፍ ይችላል ብለው ቤተሰቦቿ ምርመራ ይደረግልን ብለው ስቲል እዛው ያረፈችበት ሆስፒታል ነው ያለው ሪሳዋና ቤተሰቦቿም እስኪመጡ ምናምን እየተጠበቀ ነው ምናምን። በጣም ያለው ነገር ያስጠላል። ቤተሰብ የእውነት ነው የምላችሁ፣ እጅግ በጣም ያሳዝናል። እና ሚዲያ ላይ ያላችሁ ሰዎች በተለይ እናትየው በጣም ስትሰድቡ የነበራችሁ ፌመስ ሰዎች፣ እናትን ስታንቋሽሹ የነበራችሁ ሰዎች ዛሬ ምን ተሰማችሁ? አልተጸጸታችሁም? እናትና ልጅ መሀል ገብታችሁ ስታንቧጭ በየላይቫችሁ እየጠራችሁ እናትንም ልጅንም ለመለያየት ያን ሁሉ ነገር ስታደርጉ የነበራችሁ ሰዎች ዛሬ ምን ተሰማችሁ? የእውነት ምን ተሰማችሁ? እናትን ለብቻ ትጠራላችሁ፣ ልጅን ለብቻ ትጠራላችሁ። እንደዚህ ነው አይዞሽ ከጎንሽ። እስቲል አሁን ከ4 ቀን በፊት ምን ብላን ልጄን ናፍቀችኝ ብላ ፖስታ ያንን እንኳን አይተው እናትና ልጅን ለማነጋገር እና ለማቀራረብ ማንም የሞከረ ሰው የለም። ሁሉም በየፊናው እንደዚህ ነው ብሎ እናት ላይ ሲያላግጥ ነበረ። እኔ እንኳን ቤተሰብ በዚህ ከ3 ቀን በፊት በፖስተችው የታዘብኩት ሰው አለ። የእውነት ነው የምላችሁ። ማንነቱን ደግሞ እናገራለሁ ነገር ይለፍና ስቶሪው ላይ ፖስቶ ሲያላግጥ ነበረ። ዛሬስ ምን ተሰማሽ? ደስ አለሽ? ማን እንደሆንሽ ደግሞ ታውቂዋለሽ። ይሄን ተግባር ያደረግሽው ማን እንደሆንሽ ታውቂያለሽ። እና አንዳንዴ ቤተሰብ በቃ ምንም ነገር ቢፈጠር ፕሊስ ከቤተሰብ የሚበልጥብን ነገር የለም። ገባችሁ? እናት ደግሞ ሁሌም ልክ ናት። እናት አትሳሳትም። እናት የሚሰማትን ነገር ነው የምትናገረው። እና አይኖ ወጣትነት ልጅነት ምናምን ሊያስቸግረን ይችላል። ግን በቃ ህይወት አሁን ሌሎቻችሁ ከዴዚ ልንማር ነው የሚገባው። ገባችሁ? ህይወት አጭር ናት። እንደዚህ ቤተሰብ ጋር ቅሬታ እያለ ህይወት ማለፍ ማለት በተለይ ከእናት ጋር እጅግ በጣም ከባድ ነው። ቤተሰብ አሁን ዴዚ በቃ እድሜ ልኳን ገባችሁ የማይሽር ጠባሳ እየተጸጸተች የምትኖርበት ነገር ነው የተፈጠረው። በጣም የሚያስጠላ ነገር ገባችሁ? እና በጣም አይፊል ሶ ባድ አይፊል ሶ ሳድ። እጅግ በጣም ያሳዝናል የእውነት ከእናት ጋራ በዚህ ልክ እንትን ማለት። የእናት ሞት ማለት በጣም ከባድ ነው የእውነት። እና በቃ ካሁኑ ደግሞ አንዳንድ ሰዎች ወቀሳ ጀምራችኋል። ፕሊስ ዴዚንም አትውቀሷት። በአንቺ ምክንያት ነው በእሷ ምክንያት ነው ሚዲያ ላይ አስወጥታ አሰድባት ምናምን እያሉ ዴዚንም መውቀስ ተጀምሯል። በቃ ሁለቱም የመሰላቸው ነው በሰዓቱ ያደረጉት። ሁሉም በሰዓቱ እዚህ ጉዳይ ላይ ያልገባ ያልተሳደበ እናትየውን ዘግዝቆ ያልተሳደበ ማንም የለም። ሁሉም እናቱን ሲሰድብ እናትየውን ሲያንቋሽሽ ጭራሽ
አንቺ ልጁን አፍቀረሹ ነው ሁላ ተብላ ስትሰደብ ነበረ። ገባችሁ? ስለዚህ አሁን ደግሞ ልጅቷን አንናገራት። በቃ የተፈጠረው ነገር ተፈጥሯል። አዘኗን በስነስርዓት ትዘንበት። እርጉዝ ናት፣ የ5 ወር እርጉዝ ናት። ገባችሁ? ስለዚህ የተፈጠረው ነገር ልብ ቢሰብርም በቃ ምን ማድረግ ይቻላል? ቤተሰብ ምንም ማድረግ አይቻልም። አሁን ዴዚንም መውቀስ እንደዚህ ነበረ እንደዛ ነበረ ማለቱ ምንም ጥቅም የለውም። የእውነት ስነግራችሁ እና አንዳንዴ ግን የእናት ልብ ቤተሰብ ታውቃላችሁ፣ ይሄ ታይቷት ይሆን በቃ መሞቷ ታውቋት ይሆን ይህንን ፖስት የፖሰተችው አልኩኝ እኔ ከ3 ቀን በፊት ልጄ ናፈቀችኝ ብላ የፖሰተችው ይሄ ነገር ታይቷት ነው እንዲ አልኩኝ። በጣም ነው በቃ ሁሉንም ያስደነገጠ ዜና ነው። በእርግጥ ምንም ማድረግ አይቻልም። ምንንም በቃ ቢወጣ ቢወረድ ቢለቀስ ብትፈጠፈጡ አንዴ ለሆነ ነገር ምንም ማድረግ አይቻልም። እና ዴዚን አንውቀሳት። ገባችሁ? እሷን በሰዓቱ ልክ ነው። ከነሱ በላይ ደግሞ መሀል ላይ ገብቶ ሲያንቧጫርቁ ፌመሶች ምኖች አልቀሩ መሀል ላይ ገብቶ ነገሩን ብጥብጥ ሲያደርጉ የነበሩ ሰዎች ናቸው የእናትና ልጅን ለዚህ ያበቁትና በጣም አይፊል ሱሳድ በጣም አዝኛለሁ። በጣም የእውነት በቃ ሞት የሚለውን ቃል ራሱ ለመጠቀም እጅግ በጣም እየከበደኝ ነው፣ እውነቱን ስነግራችሁ ማለት ነው። ምክንያቱም በጣም ከባድ ነው። በቃ እንደዚህ አይነት ነገር በተለይ በቃ ዴዚ አሁን ባለችበት ሁኔታ ታውቃላችሁ። ማንም ሰው በተለይ እርጉዙ ናችሁ ስትወልዱ የወለዳችሁ ሰዎች ታውቁታላችሁ። እናት አጠገባችሁ ስትኖርና በቃ ከእናት ውጭ ዓለም ራሷ ከንቱ ዜሮ ናት። የእውነት ነው የምነግራችሁ። እና በቃ በጣም ያሳዝናል። በጣም አዝኛለሁ። አይኖ ብዙዎቻችሁ ማመን ከብዳችኋል። በጣም ይከብዳል። አይዶኑ ለምን እንደሆነ አላውቅም። የእሷ ብዙ ሰው ማመን ከብዶታል። ያስደነግጣል። ዴዚም ያለችበት ሁኔታ ምናምን በቃ እግዚአብሔር ብቻ ጽናቱን ይስጣት፣ ብርታቱን ይስጣት። እመቤቴ በቃ ቅፍ ድግፍ ታድርጋትና ይህን መጥፎ ጊዜ ታሳልፋት እንጂ የእውነት እጅግ በጣም ከባድ ነው። እጅግ በጣም በቃ ለማመን ሁላ ይከብዳል። እኛ እንኳን እንደዚህ ባዳዎቹ ለማመን የከበደን ለእሷ ደግሞ ምን አይነት ህመምና ስብራት ሀዘን ሊሆን እንደሚችል መገመት አይከብድምና በዚህ ላይ እኛ ተጨምረን አንቺ እንደዚህ እሷ እንዲህ ባታረጋት እያልን ሌላ ህመም ልጅቷ ላይ አይምሮዋን ቶች ባናደርጋት በጣም ጥሩ ነው። ሁላችንም ሟች ነን። ሁላችንም ወደዚያ ነው የምንሄደው። በቃ አንዴ ለተፈጠረ ደግሞ ምንም ማድረግ አይቻልም። ዴዚዬ እግዚአብሔር ያጽናት ከማለት ውጪ ምንም የምንጠቀመው ቃላት የለም። እንግዲህ እግዚአብሔር ላያችን አይሰጥም። እሱ ብርታቱንና ጽናቱን ይስጣት። በተፈጠረው ነገር በሰማሁት ነገር ግን እጅግ በጣም አዝኛለሁ። ልቤ ተሰብሯል። ከዚህ በኋላ ግን ሌሎቻችን ከዚህ ተምረን ከቤተሰቦቻችን ጋር ምንም ነገር እንኳን ቢፈጠር ሞት እንዳለ አስበን፣ የተጣላችሁ ካላችሁ ፕሊስ ከቤተሰቦቻችሁ ጋር ታረቁ። ቤተሰብ ጋር ማደውሉ ካላችሁ ቤተሰቦቻችሁ ጋር ደውሉ፣ ጠይቋቸው፣ ተነጋገሩ። ህይወት እንዲህ ናት። በቃ ገባችሁ? ይህ ቂም መያያዝ፣ መጠላላት፣ መሰዳደብ ምንም አያስፈልግም እና በተለይ ቤተሰብ ጋር